ጽናት አሁንም ልትቋቋመው የማትችለው ነገር ውስጥና ይሄን ልብ ስብራት ፈርታ ነበረ ወደ እሱ ህይወት መግባት የፈራችው። አሁንም ከኪራ ጋር ተስማምተው እያሉበት በነበረበት ሰዓት እንግዲህ በጣም የሚያስጨንቅ ነገር በመሀላቸው ተፈጥሯል። ቤቲን ተገላገልናት። አሁንም ግን ደግሞ ሌላ ነገር ይመጣል ብያችሁ ነበረ በባለፈው ላይ። ምክንያቱም የሚዋደዱ ሰዎች ፈተና አያጣቸውም። እንግዲህ የኪራ አባት ሌላ ሴት አግባ ብለው አምጥተውለታል ማለት ነው። በዛ ላይ ደግሞ ጽናትንም ከዚህ ነገር ተባበሪኝ፣ አንቺም አግዥኝ፣ እናቱ የካንሰር ታማሚ ስለሆነች በቅርብ ስለምትሞት የልጅን እንኳን አለም አይቼ ልሙት እያለች ነው ብለው ስላሏት የሚያዝልብና ሩህሩህ ስለሆነች ለራሷ ደስታ ሳይሆን ለሰዎች ደስታ የምትኖር ስለሆነች ጽናት እንግዲህ ይህን ነገር ያደረጉት አባትየው ለፈተና ነው ወይንስ ለምንድን ነው አላቅም። ምክንያቱም ክብሮም ሁሉን ነገር እንደሚዋደዱ እንደሚፋቀሩ እንደሚወዳትም ሳይነግራቸው የቀረ አይመስለኝም። ይሄ ነገር ለፈተና ነው ወይንስ ደግሞ የእውነት ነው? በደንብ ብናየው በቀጣይ ክፍሎች ነው ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ የቻናሌ ቤተሰቦች። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ እያልኩ ሀሳብ አስተያየታችሁ በኮሜንት አይለኝ ውዶቼ። የዛሬው የጽናት ድራማ ሁላችሁንም እንዳሳዘናችሁ ተስፋ አደርጋለሁ። ምክንያቱም ብዙዎቻችን አሳዝኖ እኔንም ደግሞ በጣም ነው ያሳዘነኝ። ምክንያቱም ኪሩና ጽናት አንድ ላይ ሆኑ ብዬ ደስ ባለኝ ሰዓት ላይ አሁንም ደግሞ ሌላ ነገር በመሀላቸው መጥቷል። ከዚህ በፊት በምሰራቸው ቪዲዮዎች ላይ ነግሬያችሁ ነበር። አሁን ላይ ቤትን ተገላግለናታል፣ ግን ደግሞ አሁንም ሌላ ሰው ወይንም ሌላ ነገር በመሀላቸው ሳይገባ አይቀርም ብያችሁ ነበረ። ግምቴም ትክክል ነው እንደሚሆን ነው ነገር ስለማቅ ማለት ነው። እና ወዶቼ እንግዲህ የጽናት አባት ወደ መጡበት ሀገር ልጅን አላስጨንቃትም ብለው ወደ ሀገሯቸው ተመልሰዋል። የኪራ አባት ግን ሌላ ሴት ማግባት አለበት ብለው ሌላ ሴት ይዘው እንግዲህ ወደ ቤት ሊመጡ ነው። ልጅቷም ልትመጣ ነው። እሳቸውም ደግሞ እረፍታቸውን ጨርሰው ወደ ሀገራቸው ሊመለሱ ነው። ለጽናት እናቱ የኪራ እናት የካንሰር ታማሚ እንደሆነችና የልጇን አለም ሳታይ መሞት እንደማትፈልግ ለጽናት የነገሯት የእውነት ይመስላችኋል? ወይንስ ደግሞ ክብሮም እንደሚዋደዱ እንደሚፋቀሩ እንደሚተሳሰቡና ጽናትም ደግሞ ልብ ያላት ልጅ እንደሆነች ሁሉንም ነገር ሳይነግራቸው አይቀርም። አንዳንድ አባትና እናቶች ብዙ ጊዜ ፍቅራቸው የእውነት ነው ወይንስ የጊዜያዊ ነው የሚለውን ነገር መፈተን ይፈልጋሉ። እኔ ግን ውስጤ የጠረጠረው ነገር ምንድን ነው የጽናት አባት ኪራንና ጽናትን ፍቅራቸው የቱ ጋር ልክ እንደሆነ የት ልክ እንደሆነ ምን ያህል መስዋዕት እንደሚከፋፈሉ ሊፈትኗቸው የፈለጉ ይመስለኛል። ግን ደግሞ የእውነት ከሆነ በጭራሽ ኪራንና ጽናትን የሚያለያይብን ነገር አንፈልግም። ግን ደግሞ ፈተናም ከሆነ ደግሞ ጽናትም ሆነ ኪራ የእውነት በልባቸው ፍቅር ስላለ ይህንን ፈተና በብቃት ይወጡታል ብዬ አስባለሁ። ግን እኔ ሳስበው አባትየው የኪራ አባት ይሄን ነገር ለፈተና ያመጣው ይመስለኛል። ምን ያህል ተወደዋለች። ምክንያቱም እሷ ሰራተኛ ሆና ቤት ውስጥ የገባይ ስለሆነች እሱን ገንዘቡን ያለውን ንብረት ቤተሰቡን ሀብቱን ፈልጋ ነው ወይንስ እሱን ፈልጋ ነው? ስለዚህ ያለውን ነገር መፈተን ፈልገው ሊሆን ይችላል ብዬ አስባለሁኝ። እስኪ እናንተስ ምንድነው የጠረጠራችሁት? ምንድነው ያሰባችሁት? ወይንስ የእውነት ሴት አምጥተው ሊያጋቡት ነው? እውነት ለመናገር በጣም ነው የሚያሳዝነው የእውነት እንደዛ ከሆነ ማለት ነው። ክብሮም እንግዲህ ደውሎ በጽናት የተነሳ ነው እነሱ የተጣላ ነው ብሎ ስላላቸው ና ኪራን ጠርተው እንግዲህ ተቆጥተውት ነበር አባትየው ማለት ነው። ጽናትንም ጠርተዋት ደግሞ እንግዲህ ያለውን ነገር ሁሉ ነግረዋታል ማለት ነው። እሷም ደግሞ ይሄን ነገር ታደርጋለች ትተባበራቸዋለች ብዬ አላስብም። ግን ደግሞ ቅን ልብ ስላላት ልታረገው ትችላለች። አሁንም ኪራ እሷን እንዲጠላት እሷን እንዳይወዳት እያደረገች ነው ያለችው። ይሄ ነገር ደግሞ ኪራን በጣም ነው የሚጎዳው፣ እሷንም በጣም ይጎዳታል ማለት ነው። አሁን ትንሽ ያገኙት ደስታ አሁንም መልሶ ደስታቸው ደፍርሶባቸዋል። እውነት ለመናገር ከምላችሁ በላይ ትንሽ በጣም ከብዶኛል ለኔ ማለት ነው። በፍጹም ጽናትና ኪራ ይለያያሉ የሚል ሀሳብ አይምሮዬ ስለሌለ ማመን ከብዶኛል ውዶቼ ማለት ነው ከምላችሁ በላይ። እና ቤተሰቦቼ እናንተስ እንዴት አያችሁት? በዛሬው ክፍል ላይ ምን ተሰማችሁ? የኪራ አባት ያደረጉት ነገርም አባት ስለሆኑ ልጃቸው ትክክለኛ ህይወት ውስጥ ትክክለኛ የፍቅር የትዳር ህይወት ውስጥ እንዲገባ ስለሚፈልጉ ሊሆን ይችላል ይሄን ነገር ያደረጉት። ግን ደግሞ ጽናትን አንቺንም አባትሽንም ስለቻልን እኛ ደግሞ ልታመሰግኝ ይገባል፣ ወይም ደግሞ ትልቅ ሰው መሆናችንን ወይም ደግሞ የሰው ክብር እንዳለን በዚህ ማወቅ ትችላለሽ ባሉበት ነገር ላይ በጣም ነበረ ልቤ የተሰበረው። ምክንያቱም ይሄን ነገር ሊናገሯት አይገባም ማለት ነው። ብቻ ግን እናንተ ምን ተሰማችሁ?